አንድ ቀበጥ ባጣ የምታምር ቆንጅዬ ልጅ ወደ ትወና ዓለም ብትገባ በዲምፕሏና በፈገግታዋ የተመልካችን ልብ መማረክ ቻለች። ያቺም ተዋናይ በዘጠናዎቹ ከኮሜዲ ጭምር እጅግ በጣም አስቸጋሪ የተባሉ የትወና ዘርፎችን ከነበሩት አክትረሶች በተለየ መልኩ በመተወን የራሷን ቦታ ማንነቷ ተለይቶ እንዲታይ ማድረግ ቻለች። ግን ሰምታችኋል? የታዋቂው ዳይሬክተር ሼከር ካፑር ሚስት ሱቺታ ክሪሽሙርቲ የተባለችው ሚዲያ ላይ ወጣ እቺኑ አክትረስ የፍቺ ምክንያት ናት ብላ እንደከሰሰቻት ሰምታችኋል? በምንስ ምክንያት ነው እቺ ምስኪን የምትመስለው ተዋናይ ፍርድ ቤት ባለመቅረብ ተይዛ ትቅረብ የሚል ወረቀት ይወጣላት? ከማፊያዎችስ እንገልሻለን የሚል ዛቻ ሊደርሳት ይቻለው በምንድን ነው? ለምንስ የክሪኬት ቡድን ፓርትነሯ በማመናጨቅ እና ክፍሉ ዘግተው በሲጋራ የማቃጠል ክስ አቀረበች? በጣም ብዙ የዜና ቻናሎችንስ በስም ማጥፋት ለምን ከሰሰች? ለዛሬ በማቀርብላችሁ ፕሮግራም ያልተሰሙ የህይወት ታሪኳን ብዙ ገጾችን እንጫወታለን። ሙሉ ቪዲዮን ማየት እንዳትረሱ። ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ይህ በብዙዎቻችሁ ጥያቄ የሚቀርበው ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። ውድ ቤተሰቦች ለዛሬ የምናወራው እንግዲህ በዘጠናዎቹ እጅግ በጣም ተወዳጅ የሆነችው ቆንጅየዋ በብሊ ገርል የምትባለው ፕሪቲ ዚንታን ነው። ፕሪቲ ዚንታ ቦሊውድ ውስጥ እጅግ በጣም የተማሩ ከሚባሉ ኤሊስት ላይ ከሚቀመጡ አክተረሶች ተርታ የምትጠራ ተዋናይ ናት። ኪያ ኬህና፣ ኮይ ሚልገያ፣ ቪር ዛራ እና ሰላም ነመስቴ የመሰሉ ሱፐር ሂት የሆኑ ፊልሞችን በመሪ ተዋናይነት የተጫወተችው ተዋናይ ደራሲ ናት፣ ፕሮዲውሰር ናት። እናም በተለያዩ ሙያዎች ላይ ራሷን ብቃቷን በደንብ አሳይታለች። ከዛም በተጨማሪ የአይፒኤል ቡድን ወይም የክሪኬት ቡድን ኦነር በመሆንም ተጨማሪ ስም አግኝታበታለች። ግን ይህን ያህል ስኬታማ ብትሆንም ፕሪቲ ዚንታ ከስራዋ የበለጠ በህይወቷ ውስጥ በተፈጠሩ በሌላ ነገሮች የዜና ሽፋን ማግኘት የቻለችው የክሪኬት ቡድን ካፕቴን ቪሬንደር ቴዋር ላይ ከመጮህም ሆነ ኦላ የሰልማና የአሽዋሪ ድምጽ ሊክ የመሆኑ ዜናም ቢሆን ነው። ሁሉም ነገር ፕሪቲ ዚንታን ከበው ያስቀመጧት ትልቅ ጥያቄ ነው። ግን የነዚህ ሁሉ ነገሮችን ጉዳይ ለመረዳት የፕሪቲ ዚንታ የቤተሰቧን የኋላ ታሪክና በስራ ህይወቷ ላይ ያጋጠማት ከፍና ዝቅ ያሉ ብዙ ነገሮችን ማወቅ ያስፈልጋቸዋል። ስለዚህ ልክ እንደ ሌላ ጊዜ እንደተለመደው መለስ ብለን ከጅምሩ እንዴት እንደጀመረ ለማየት እንሞክራለን። ፕሪቲ ዚንታ የተወለደችው ጃንዋሪ 31 1975 ዓ.ም ሂማቸል ፐርዴስ ሽምላ የሚባለው ከተማ ውስጥ የሸትሪያ ዘር ካላቸው ቤተሰቦች ነው የተወለደችው። አባቷ ዱርጋነን ዚንታ አንድ አርሚ ኦፊሰር ሲሆን እናቷ ደግሞ ሊል ፐራብ ዝንዳ የቤት እመቤት ናት። በተጨማሪም ሁለት ወንድሞች ያላት ሲሆን ዲፓከርና መኔሽ ዚንታ ይባላሉ። ፕሪቲ የመጀመሪያ ደረጃን ትምህርቷን ሎረንስ ስኩል የተማረች ሲሆን በመቀጠልም ሽምላ ውስጥ ኮቪንት ጂሰስ ኤንድ ሜሪ ስኩል የተማረች ሲሆን የፕሪቲ ዚንታ ልጅነቷ በጣም በችግር የተሞላ ነበር። ገና በ13 ዓመቷ በመኪና አደጋ የአባቷ ህይወት የተነጠቀች ሲሆን በዛው አደጋም እናቷ ከፍተኛ ጉዳት ስላጋጠማት ለ2 ዓመት ያልጋ ቁራኛ ሆናባት ነበር። ቢሆንም ግን በአባቷ ጡረታ የፕሪቲ ትምህርት መቀጠል መቻሉ ሽምላ ውስጥ ሴንት ቤንት ኮሌጅ ገብታ ትምህርቷን እንድትቀጥል ረድቷታል። በዛው ትምህርት ቤት ውስጥም እንግሊሽ፣ ነርሲንግ እና ክሪሚናል ሳይኮሎጂ የመሰሉ ትምህርቶችን በደንብ ተምራለች። በእነዛም ዘርፎች ግራጁዌት አድርጋበታለች። Yes, I did a program in criminal psychology. I majored in English honors. በዛው በተመረቀችበት ዓመት በ1996 ዓመተ ምህረት ማለት ነው የፕሪቲ አንድ ጓደኛ ለማስታወቂያ ፊልሞች ስራ ወደ ሙምባይ የመጣች ነበር። እሷም ስለጠየቀቻት ፕሪቲ አብራት ወደ ሙምባይ የመምጣት እድሉን አገኘች። ለፊልሙ ኦዲሽን ከመውሰዳቸው በፊት የፕሪቲ ዚንታ ጓደኛ ልደቷን እያከበረች ስለነበረ እዛ ልደት ፕሮግራም ላይም የማስታወቂያ ፊልም ዳይሬክተር ተገኝቶ ነበር። በሰዓቱም ፕሪቲ ዚንታን ባያት ሰዓት ለጓደኛዋ ፕሪቲን ይዘሻት እንድትመጪ ብሎ ይላታል። ከዛም ኦዲሽን በሚደረግ ሰዓት ፕሪቲንም ኦዲሽን እንዲያደርጉ ለማስታወቂያ ፊልም ሰራተኞች ስለጠየቃቸው ፕሪቲም ኦዲሽኑን ወሰደች። በዛውም በአስደናቂ ሁኔታ ስለተመረጠች ለመጀመሪያ ጊዜ ፐርክ የሚባል ቸኮሌት ማስታወቂያ የመስራት እድል አጋጠማት። कैडबरीज की नई पर्क थोड़ी सी पेट पूजा कभी भी कहीं भी। ከዛም በኋላም ፕሪቲ የተለያዩ ሞዴሊንግ አሳይመንቶች እንዲሁም የቲቪ ማስታወቂያዎች በብዛት ማግኘት ጀመረች። ከሰራቻቸው ማስታወቂያዎች መሃል ሌበን የሚባለው የሳሙና ማስታወቂያ እጅግ በጣም ፌመስ ሆነ። እንዲያም ተመልካቹ በአጠቃላይ ሌበን ገርል እያሉ ነበር የሚጠሯት። በማስታወቂያ ስራውም እጅግ በጣም እየተወራላት ስለነበረ
ጉዳዩ ወደ ቦሊውድ ጆሮ መድረሱ አልቀረም። በመቀጠልም በ1997 ዓ.ም ዳይሬክተር ሺከር ከፑር በቀጣይ ለሚሰራው ፊልም ታራራም ፓምፓም ለተሰኘው ፊልም ከሪቲክ ሮሽን ጋር ጎን ለጎን እንድትሰራ አስፈረማት። When I met Shekhar, when he wanted to sign me up for Tararam Pam Pam, I was just like this little kid looking at Shekhar Kapoor, wanted to be cool. So I said okay. ቢሆንም ግን በተለያዩ ምክንያቶች ፊልሙ ካንስል ተደርጓል፣ አልተሰራም። ቢሆንም ግን ሼከር ከፑር ችላ አላላትም ወይም የፕሪቲን ችሎታዋን በደንብ ተረድቶት ነበር። ሼከር ከፑርም ፕሪቲ ዚንታን በጣም ሲያደንቃት ስለሰማ መኒረትናም በቀጣይ የሚሰራው ፊልም ላይ ዲልሲ የሚለው ከሻሩክ ካን ጋርና ከመኒሻ ኮይራላ ጋር አብራ እንድትተውን ፕሪቲ ዚንታም ተመረጠች። በፊልሙ ላይ ሁለተኛው መሪ ተዋናይ ሴት ተዋናይ ሆና የተመረጠችው መኒረትናም በጉዳዩ ስለተስማማና በጣም ስለተመቸችው በቀጣይ የሚወጣው ፊልም ላይ እንድትሰራ ፈቀደላት። ቢሆንም ግን በፊልሙ ላይ ፕሪቲ ዚንታ የነበራት ሮል 20 ደቂቃ ብቻ ነው ማለት ይቻላል። የደቂቃው ማጠር ምንም ያላስጨነቃት ፕሪቲ ዚንታ በፊልሙ ላይ ባሳየችው ትወናት የተመልካችን ቀልብ መሳቡ አልቀረም ነበር። በፊልሙ ላይም ላሳየችው እጅግ በጣም ምርጥ ትወና ፕሪቲ ዚንታ ቤስት ፊሜል ዴቢዩ አክተር ወይም የመጀመሪያ ስራቸውን የሰሩ አክትረሶች ተርታ ተሸላሚ መሆን ችላለች በአመቱ። Thank you very much. Thank you. ቀጥላም ፕሪቲ ዚንታ አንድ አክሽን ትሪለር ፊልም የሆነው ከቦቢ ዶል ጋር ጎን ለጎን ሶልጀር የተሰኘው ፊልም ላይ መሪ ተዋናይ ሆና የመስራት እድል አጋጠማት። ፊልሙም በገበያ ሱፐር ሂት ሆነ። ሙዚቃዎቹ ግን እያንዳንዱ ሚውዚክ ቻርት ላይ ቶፕ መሆን ቻሉ። सोल्जर सोल्जर मीठी बातें बोलकर दिल तू चुरा ले। ስራዋን በዛው በመቀጠል በ1999 ዓ.ም ከአክሼ ኩማር ጋር አንድ ላይ የምትሰራበት ሰንገርሽ የተሰኘውን ፊልም ፈረመች። ፊልሙ ሳይኮሎጂካል ትሪለር ፊልም የሚባል ሲሆን በትክክለኛ የሳይኮሎጂ ተማሪ ስለነበረች በፊልሙ ላይም በብቃት ልትወጣው ችላለች። देश की आमदनी का एक हिस्सा आप जैसे क्रिमिनल्स पे भी खर्च होता है। आप लोग कानून की रोटियां मुफ्त में नहीं तोड़ सकते, आपको हमारी मदद करनी पड़ेगी। በመቀጠልም በ2000 ዓ.ም ፕሪቲ ዚንታ ኪያኬና የሚለውን ፊልም የመስራት እድል አጋጠማት። በፊልሙ ላይም ፕሪቲ ምን አይነት የላጤ እናት ሴት ሆና የተወነችው ቦይፍሬንዷ አስረግዞ ያታለላት። ቢሆንም ግን ለማንም ሳትጨነቅ ልጇን ለመውለድ የምትጣጣር በዛ ውሳኔዋም ከቤቷ የምትባረር አንድ ምስኪን እናት ገጸ ባህሪን ተጫወተች። मेरे पेट में किसी और का बच्चा होते हुए मुझे अपनाने का साहस दिखाया। मुझे उस व्यक्ति पे गर्व है। ፕሪቲ በፊልሙ ላይ በጣም ለየት ባለ የተወና አቅሟ በጣም ምርጥ አድርጋ ተውነዋለች። በአመቱም ፊልም ፌር አዋርድ ላይ ቤስት አክትረስ አዋርድ እጩ ሆና አሳልፋበታለች። በ2000 ዓ.ም ሁለተኛ ፊልም የነበረው हर दिल जो प्यार करेगा የተሰኘው ፊልም ነው። በፊልሙ ላይም ከሰልማን ካን ጋርና ከራኒ ሙከርጂ ጋር ጎን ለጎን አድርጋ ተውንበት ነበር። राइट, भगवान प्यार करने वालों का इम्तिहान लेता है, लेकिन कभी किसी को खाली हाथ नहीं जाने देता। በዛው አመት መጨረሻ ሶስተኛ ፊልም የነበረው ከሪቲክ ሮሽን ጋር ሚሽን ካሽሚር የተሰኘ ፊልም ሰርታለች። የፊልሙ ታሪክ ካሽሚር ውስጥ ስላለ የሽብር ጥቃቶች ወይም ደግሞ ስለ አሸባሪዎች ታሪክ የሚያጠነጥን ሲሆን ፕሪቲ ዚንታን በፊልሙ ላይ አንድ የካሽሚር ሴት ሆና የተወነችበት ሁኔታ እጅግ በጣም ተወዳጅ መሆን ችሏል። 2000 ዓመተ ምህረት ለፕሪቲ ዚንታ በጣም ቀንቶታል የሚባል ነው። ምክንያቱም 3 ሱፐር ሂት የሆኑ ፊልሞችን በመስራት ቦሊውድ ላይ ኤሊስት ከሚቀመጡ ወይም ከፊት ከሚጠሩ አክተርሶች ተርታ ስመጥር መሆን ቻለች። በ2001 ዓመተ ምህረትም በ4 ፊልሞች ላይ የተወነች ሲሆን ከነዛ መሃል አንዱ ፊልም ፈርዝ የተሰኘው ነው። ሁለተኛው ፊልም ቾሪ ቾሪ ቹፕኬ ቹፕኬ የተሰኘው ነው። በድጋሚ ከሰልማን ካን ጋርና ከራኒ ሙከርጂ ጋር አንድ ላይ ተናታል። የፊልሙ ታሪክ ምንም ያህል እንኳን ተመልካቹ ያጠላላው ቢሆንም ግን እያንዳንዱ ሙዚቃዎቹ በጣም ሂት የተባሉ ሙዚቃዎች ነበሩ። በመቀጠልም በዛው አመት የፍርሃን አክተር ፊልም የሆነው ዲልቻቴ የተሰኘው ፊልም ላይ ከአሚር ካን ጋር አንድ ላይ ጎን ለጎን መታየት ትችላለች። በእርግጥ ፊልሙ መልቲ ስታረር ነው የሚባል ብዙ አክተሮች የተሳተፉበት ቢሆንም የፕሪቲ ዚንታ ትወና ግን በጣም ተወዶላታል። በአመቱ መጨረሻ ላይም ከማዱሪ ዲክሽትና ከአጄይ ዴቭጋን ጋር አንድ ላይ የራስቴ ፒያርኬ በተሰኘ ፊልም ልትታይ ትችላለች። በ2002 ዓመተ ምህረት ፕሪቲ ዚንታ አንድ ፊልም ብቻ ነው የሰራችው፣ እሱም ዲልሄ ቱምሃራ የተሰኘው ነው። በፊልሙ ላይ ላቭ ትሪያንግል ታሪክ የሚያሳይ ሲሆን የፕሪቲ ሮል እጅግ በጣም የተወደደ ነበር። በተጨማሪም ከፊልሙ ላይ የተወሰኑ ዘፈኖች ሱፐርሂት የተባሉ ነበሩ። በ2003 ዓመተ ምህረት ፕሪቲ ዚንታ በጣም ብዙ ፊልሞች ላይ ታይታለች። በእርግጥ የአመቱ መጀመሪያ የጀመረችው ዘ ሂሮ ላቭ ስቶሪ ኦፍ ስፓይ የተሰኘው ፊልም ነው የሰራችው ከሶኒ ዶልና ከፕሪያንካ ቾፕራ ጋር አንድ ላይ ታይችበት ነው።
በዛው ዓመት ሁለተኛ ፊልም የነበረው አርማን የተሰኘው ፊልም ነው። የፊልሙ መሪ ተዋናዮች አሚታብ በቸንና አኒል ከፑር ነበሩ። तुम यहाँ से प्लीज चली जाओ और इसके लिए मैं कोई भी कीमत देने के लिए तैयार। በ2003 ዓመተ ምህረት ሶስተኛ ፊልም የነበረው ኮይ ሚል ገያ የተሰኘው ፊልም ነው። የራኬሽ ሮሽን የሳይንስ ፊክሽን የሆነው ፊልሙን ከሪቲክ ሮሽን ጋር አብራ የተወነችበት ሁኔታ የሁለቱ ጥምረት እጅግ በጣም ተወዳጅነትን ማግኘት ችሏል። በዛ ዓመትን በመቀጠል ከሰይፍ አሊ ካን ጋር ከሻሩክ ካን ጋር አንድ ላይ በመሆን ፕሪቲ ዚንታ ከልሆነው የተሰኘ ፊልምን ተውናለች። በዚህ ኢሞሽናል ላቭ ትራያንግል በተባለው ፊልም ላይ ፕሪቲ ዚንታ በፊልሙ ላይ ያሳየችው የትወና ብቃት ተመልካቹ እጅግ በጣም እንጆይ አድርጎበታል የተባለ ወይም ወዶታል የተባለ ትወና ነው። በፊልሙ ላይም ላሳየችው ትወና የዓመቱ ቤስት አክትረስ አዋርድ ፊልም ፌር አዋርድ ተሸላሚ መሆን ችላበታለች። तुम कहना क्या चाहते हो? मैं नॉर्मल नहीं हूँ। अगर तुम नॉर्मल हो तो मैं श्रीदेवी हूँ। በ2004 ዓመተ ምህረትም ፕሪቲ ዚንታ 3 ፊልሞች የተለቀቁ ሲሆን ለክሽ፣ दिल ने जिसे अपना कहा እና वीर ज़ारा ናቸው። ለክሽ ላይ ሪቲክ ሮሽን ሲሆን दिल ने जिसे अपना कहा የሚለው ፊልም ላይ ደግሞ ሰልማን ካን ነው። वीर ज़ारा ላይ ደግሞ ሻሩክ ካን። ከነዚህ ከሶስቱ ሱፐርስታሮች ጋር አብራ መስራቷ ፕሪቲ ዚንታ በአመቱ ምን ያህል ተፈላጊ እንደነበረች ያሳያል። ሻሩክ ካን ጋር የተወነችው वीर ज़ारा የተሰኘው ከልት ክላሲክ ፊልም መጀመሪያ ላይ ወጣት ሴት ሆና በመጨረሻም ደግሞ ትልቅ ሴት ወይም አሮጊት ሆና የተወነችበትን ሁኔታ ሁለቱንም ሮል በአንድ ፊልም ላይ አሳይታ እጅግ በጣም ተደናቂነትን አግኝታለች። የበለጠም ብቃቷን በደንብ ያረጋገጠችበት ነው የተባለ ሲሆን ተመልካችም ትልቅ ፍቅር የሰጣት በዚህ ስራዋ ነው። ከዛም በኋላ የፕሪቲ ዚንታ ሂት የሆኑ ፊልሞችን እንይ ብንል በ2005 ዓመተ ምህረት ከሰይፍ አሊ ካን ጋር የሰራችው ሰላም ነመስቴ የሚለው ፊልም ነው። በፊልሙ ላይም የነበራት ትወና እጅግ በጣም ተወዳጅነትን አግኝቶላታል። በ2006 ዓመተ ምህረትም ከቢ አልቪዳና ኬና የሚል ፊልም የሰራች ሲሆን ቀጥላም በዛው ዓመተ ምህረት ጃኒመን የሚል ፊልም ሰርታለች። हाँ देव, मेरे पास वक्त नहीं था because I work very hard। मर्दों से तो कोई नहीं पूछता जब वो बिजी होते हैं। जब उनके पास बच्चों के लिए वक्त नहीं होता तो फिर मुझसे क्यों पूछ रहे हो? በ2007 ዓመተ ምህረትም ጁም በራምበዙ ጁም የተሰኘ ፊልም የሰራች ሲሆን ፕሪቲ ይህ ፊልምም ከቦቢ ዶል ጋር አብራ የሰራችው ነው። በ2008 ዓመተ ምህረትም ሄቨን ኦን አርዝ የሚል የእንግሊዝ ፊልም የሰራች ሲሆን ቺካጎ ውስጥ በተዘጋጀ የፊልም ፌስቲቫል ላይ ቤስት አክትረስ አዋርድ ተሸልማበታለች። በዛው ዓመት የህንድ ፊልም የሆነው ሄሮስ የተሰኘው ፊልም ላይም ታይታለች። ከዛም ለረጅም ጊዜ ፕሪቲን ባናያትም ግን በ2013 ዓመተ ምህረት ኢሽቅ ኢን ፓሪስ የሚል ፊልም ላይ በድጋሚ አይተናታል። የፊልሙ ጸሐፊና ፕሮዲሰርም ራሷ ነበረች፣ ኢሽቅ ኢን ፓሪስ የተሰኘው ፊልም ላይ ማለት ነው። በ2014 ዓመተ ምህረትም ሃፒ ኢንዲንግ የሚል ፊልም ላይ በካሚዮ ሮል ገብታ ነበረ። ቀጥላም በ2018 ዓመተ ምህረት ዌልካም ቱ ኒውዮርክ እና በያጂ ሱፐር ሂት የመሳሰሉ ፊልሞች ላይ በካሚዮ ሮል ብቻ ታይታለች። ግን ከዛ ቀደም ብሎ በ2015 ዓመተ ምህረት ነች ፐልዬ የተሰኘ የቲቪ ሪያሊቲ ሾው ላይ ሲዝን 7 ላይ ዳኛ ሆና ታይታ ነበር። Sorry, you don't know how to dance. आप जाके डांस करके दिखाओ. Come on, one step. አሁን በቅርቡ የሰራችውን እኒ ከተባለ ለመጨረሻ ጊዜ 2020 ዓመተ ምህረት ላይ ፍሬሽ ሪፖርት የተሰኘ የቲቪ ፊልም ላይ አንድ ኤፒሶድ ላይ ታይታለች። ከዛ ሌላ ደግሞ 2023 ዓመተ ምህረት የተለቀቀው ዌብ ሲሪስ ዘ ናይት ማኔጀር የተሰኘው ፊልም ላይ የፊልሙ ፕሮዲውሰር ሆና ነበር። በአጠቃላይ መለስ ብለን ብናይ ከ2008 ዓመተ ምህረት ጀምሮ ፕሪቲ ዚንታ ፊልም ማግኘቱ በጣም ቀንሶባት ነበር። ለዛም ደግሞ ትልቅ ምክንያት የሚባለው በግል ህይወቷ ላይ በጣም ብዙ ነገሮች ያጋጠማት ስለነበረ ነው። በእርግጥ ገና የስራ ህይወቷን ስትጀምር ዳይሬክተር ሼከር ከፑርን ቤቱን አፈርሳለች ተብሎ የተሳበበባት ሲሆን ወይም ለትዳሩ መፍረስ ምክንያት ናት ተብሎ የተሳበበባት ቢሆንም ነገሩ ግን ከፍ እያለ እንጂ የቀዘቀዘ መሄድ አልነበረም። ሼከር ከፑር የተባለው ዳይሬክተር የእሱ ሚስት የሆነችው ሱቺትራ ክሪሽሙርቲ ሚዲያ ላይ ወጥታ የፍቺ ምክንያቴ ፕሪቲ ዚንታ ነች ብላለች። ለዛም ደግሞ ያለችው በፕሪቲና በሼከር መሀል ጥብቅ የሆነ ግንኙነት አለ ብላ ነበር። ስለዚህ ከሷ ጋር በለመደው ነገር የኔ ትዳር ሊፈርስ ችሏል ብላ ያሳበበችባት ሲሆን ግን ፕሪቲ ዚንታ በጠየቀች ሰዓት ያለችው ሱቺትራ ትንሽ አይምሯን አሟታል፣ ጤነኛ እንድትሆንም እጸልይላታለሁ ብላለች። መልሳም ሱቺትራ ያለችው አንድ ጊዜ እኔ ከተፋታው በኋላ ፕሪቲ ለኔ ምንም ዋጋ የላትም ብላለች። የእሷ ምንም ማለት ለኔ ዋጋ የለውም፣ ግን እሷ አሁንም ዝም ማትል ከሆነ እከሳታለሁ ብላለች። ይህም ይሁን ብለን ብናልፈው በ2001 ዓመተ ምህረት ቀረጻ የተደረገለት ፊልም ወይም ቾሪ ቾሪ ቹፕኬ ቹፕኬ የሚለውን ፊልም በምትሰራ ሰዓት ከማፊያዎች በዛቻ የተሞላ ስልክ ይደወልልኝ ነበር ብላለች። ይህን ጉዳይ በእርግጥ ቀደም ብሎ ሻሩክ ካን፣ ሰልማን ካን፣ ሰንጄይ ጉፕታ፣ መሄሽ መንጅሬከር፣ ራኬሽ ሮሽን እና በጣም ትልልቅ የተባሉ የቦሊውድ ዝነኛ አክተሮችና ዳይሬክተሮች የሸሹት ነገር ሲሆን ግን ፕሪቲ ዚንታ ቃሌን አላጥፍም ብላ በቃሏ ጸናች።
የዚህም ትልቁ ምክንያቱ ደግሞ የፊልሙን ፕሮዲውስ ያደረገው አንደርወርልድ ቾታ ሸኪል የተባለው ማፊያ የሱ ገንዘብ አለበት የተባለ ሲሆን ስለዚህ ይህን ጉዳይ እንዲደብቁ ከፊልሙ ጋር አብረው ያሉ ሰዎች 5 ሚሊዮን የህንድ ሩፒ ይሰጣቸዋል ተብለው ነበረ። ስለዚህ ጉዳዩም ወደ ፍርድ ቤት በቀረበ ሰዓት ላይ ሁሉም ተዋናዮች ይህንን ነገር ቃል ለመስጠት እምቢ ያሉ ሲሆን ፕሪቲ ግን ቃል ሰጣች ወይም ደግሞ ቃሏን አመነች። የጸናችበትም ወይም ጽናቷን ለማሳየት ጣረች። በዛም ምክንያት ነፍስሽን እናጠፋለን የሚል የዛቻ ስልክ በተደጋጋሚ ፕሪቲ ዚንታ ሲደወላት ነበር። በ2001 ዓ.ም በተጨማሪም በሰልማን ካህን የተነሳ ፕሪቲ ዚንታ ትልቅ መነጋገሪያ ውስጥ ገብታ ነበረ። ያም ደግሞ ትልቁ ምክንያቱ ሚዲያዎች ያወጡት የድምጽ ሪኮርዲንግ ወሬ ነው። ያም በአሽዋሪና በሰልማን ካህን መሀል የተደረገ ሲሆን ለ4 ሰዓት ያህል ያወሩት ወሬ ነው። በዛ በንግግሩም ቾሪ ቾሪ ቹፕኬ ቹፕኬ የሚለው ፊልም በሚሰራ ሰዓት ከፕሪቲ ዚንታ ጋር ሰልማን ካህን ምሽት አብሯት እንዳሳለፈ ጉዳዩን ሲያምን ይሰማል። ይህ በካሴት ወጣ የተባለው ድምጽ የፊልም ኢንዱስትሪን ጠቅላላ ያንቀሳቀሰ ነገር ነበረ። ችግሩ በጣም በኃይለኛ እየበዛ ሲሄድ ምንም አይነት መረጃና ማስረጃ ወይም ምስክር የሆነ ሰው ስለሌለ ጉዳዩ ቶሎ እንዲዘጋ አድርገዋል ፖሊሶችም። ቢሆንም ግን ፕሪቲ የኔን ስም የሚያጠፋ ነው ብላ ይህንን ዜና በአጠቃላይ ያስተላለፉ የቲቪ ቻናሎችን እንዳለ ከሳለች፣ ስም በማጥፋት ብላ ማለት ነው። ከዛም ጉዳዩ የተጣራ ሲሄድ ፎረንሲክ ሪፖርት እንደተረጋገጠው ወይም በሙያተኞች እንደተረጋገጠው ይሄ የወጣው ድምጽ የውሸት ነው፣ ፌክ ሪኮርድ ነው ተብሏል። በዛም ምክንያት ጉዳዩ ቅዝቅዝ አለ። just for the record, Salman, if you're listening, I didn't say anything. ከዛም በመቀጠልም የፕሪቲ ዚንታ የተጠራበት ሌላ ችግር ፍርድ ቤት መጥሪያ ተሰጥቷት ስላልቀረበች በግድ እንድትቀርብ ተብሎ ዋረንት ወጥቶላታል ተብሎ ነው። ጉዳዩ በ2013 ዓ.ም ለእይታ የበቃው ኢሽቅ ኢን ፓሪስ የሚለው ፊልም ላይ ዳያሎግ የጻፈው አባስ ታይርባላ የከሰሳት ሲሆን እሱም ጉዳዩን ለፍርድ ቤት ያቀረበው ፕሪቲ ዚንታ ለፊልሙ ስራ የከፈለችኝ 1,800,000 ብር ነበረ፣ የሰጠችኝ ቼክ ግን ሲሄድ ባውንስ የሆነ ነው ወይም የወጣ ነው ብሏል። በዛም ምክንያት መጥሪያ ወጥቶላት ፕሪቲ ዚንታ ፍርድ ቤት አልቀረበችም። ስለዚህ በግድ ተይዛ ይቅረብ የሚል ዋራንት በድጋሚ ወጣላት። ቢሆንም ግን ይሄ ነገር ከወጣ በኋላ በአጭር ጊዜ ውስጥ ሁለቱ ተስማምተው ጉዳዩ ተዘግቷል። በድጋሚም በሴትነታቸው ወደ ኢንዱስትሪ ገብተዋል ከሚባሉ አክትረሶች ተርታ ፕሪቲ ዚንታ ስሟ ሊጠራ ችሏል። ይህም ደግሞ ወሬው የተነሳው ኮፊ ዊዝ ከረን የሚለው ፕሮግራም ላይ ቱሻር ካፑር በቀረበ ሰዓት ሲጠየቅ የተናገረው ወደ ኢንዱስትሪ በቁንጅናቸውና በሴትነታቸው በደንብ የተጠቀሙ ሴቶችማ ፕሪቲ ዚንታ አንድ ምሳሌ ነች ማለት ችሏል። ቱሻር ይህን ነገር በመናገሩ ፕሪቲ ዚንታም እጅግ በጣም ተናደደች፣ ተቆጣች። መጨረሻ ላይም ቱሻር ካፑር ይቅርታ ጠይቆ ያለበትን ምክንያት እንደ ጨዋታ እንደሆነ ሲያስረዳት ነገሩ ቀዝቅዟል። በመቀጠልም በአንድ ክሪኬት ጨዋታ ቪሬንደር ቴህዋል ከሚባለው ክሪኬት ተጫዋች ጋር ፕሪቲ ዚንታ ስታወራ አንድ ፎቶ ለእይታ በቃ። ራጅስተን ሮያልስ የተባለው የክሪኬት ቡድን ወሳኝ የተባለ ጨዋታ ላይ ፐንጃብ ኪንግስ የተባለው ቡድን የተሸነፈ ሲሆን የቲሙ ኮኦነር የነበረችው ፕሪቲ ዚንታም ከቡድኑ ካፒቴን ቪሬንደር ቴህዋል ጋር ሜዳ ላይ ወርዳ ስትነጋገር እጅግ በጣም እየተቆጣችው ስትጨቃጨቅ ታይቷል ተብሎ በጣም መነጋገሪያ ሆነ። ከበኋላም ሁለቱ ቀርበው ይሄ ዜና በጣም ውሸት ነው፣ እኛ ምንም ነገር አልተፈጠረም በመካከላችን ብለው ስላሉ ጉዳዩ መልሶ ቀዝቅዟል። ግን ከነዚህ ሁሉ የበለጠ በፕሪቲ ዚንታ ህይወት ውስጥ የተነሳ የሚባለው አነጋጋሪ ነገር በ2014 ዓ.ም የተፈጠረው ነው። ፕሪቲ ዚንታ የድሮ ቦይፍሬንዷ ኔስ ቫዲያ የተባለው ልጅ ላይ ክስ ያቀረበችው አንድ አይፒኤል ጨዋታ በነበረ ሰዓት ላይ በመጥፎ ሁኔታ ተናግሮኛል፣ ዝቶብኛል፣ ጭራሽ በሲጋራ አቃጥሎኛል ብላ ከሳው ነበር። እንዲያውም ለረጅም ሰዓት አንድ ክፍል ውስጥም ዘግቶብኛል ብላለች። ይሄ ነገር እንደተሰማም በጣም ረብሻን የተፈጠረው ምክንያቱም ከትንሽ ሰዓት በፊት ወይም ከትንሽ ቀን በፊት ሁለቱ በዝምድና አንድ ላይ ነበሩ። ትንሽም ትልቅም የተባለ ፓርቲ ላይ ሁለቱ እጅ ለእጅ ተያይዘው ሲዞሩ አንድ ላይ ይታዩ የነበሩ ሰዎች ዛሬ ላይ ለክስ መቅረባቸው በጣም አነጋጋሪ ሆኖ ነበር። ሚዲያ ላይ የወጡ ሪፖርቶች እንደሚያሳዩት ኔስና ፕሪቲ የተጣሉት ዋና ምክንያት የኔስ እናት ነች። ምክንያቱም የኔስ እናት የልጇ ሚስት ቦሊውድ ውስጥ የምትሰራ አክትረስ እንድትሆን አልፈለገችም ነበረ። ፕሪቲ ዚንታ ስለ ዝምድናዋ ምንም ብዙ ነገር አልተናገረችም። ቢሆንም ግን አንዳንድ እናውቃለን ያሉ ሰዎች ኔስ ቫዲያ ያላት እኔና አንቺ ብንጋባ ከሆነ ፊልም ስራሽን ማቆም አለብሽ ብሏታል። ፕሪቲ ዚንታ ከጋብቻ በኋላ እራሷ ልትተው ትችል ነበረ። ግን ቀድሞ ኔስ ይህንን ህግ ስላስቀመጠላት ፕሪቲም እምቢ ብለዋለች። በዛም ምክንያት ከኔስ በጣም ርቃ ልትሄድ ትችላለች ፕሪቲ። ስለዚህ ከተጣሉ በኋላ በድጋሚ የሁለቱ ስም ሊነሳ የቻለው በ2014 ዓ.ም ሙምባይ ውስጥ ዋንኬሬ ስቴዲየም ውስጥ በነበረ የክሪኬት ጨዋታ ነው። እዛ ስቴዲየም ውስጥም ጨዋታ የነበረው ኪንግ 11 ፐንጃብ እና ቼናይ ሱፐር ኪንግ የተባሉ ሁለት ክለቦች የተጋጠሙ ነበር የክሪኬት ጨዋታ። ኔስ ቫዲያም እናቱንና የእህቱን ልጅ ይዞ ወደ ሜዳው ጨዋታውን ለማየት መጣ። ግን ሲመጣ ስቴዲየም ውስጥ አርፍዶ ነበር የደረሰው። ስለዚህ ቦታ ሞልቶ ነበረ። የእሱ ቪአይፒ ቦክስ ላይም ቦታ አልነበረም፣ ሞልቶ ነበረ። ስለዚህ አንድ ጊዜ ታገሰን እናመቻቻለን ብለው ቢያቆዩትም ለሱ የተያዘለት ቦታ ላይ ከበኋላ ሄዶ ሲያይ ፕሪቲ ዚንታና ጓደኞቿ ተቀምጠው ነበረ። ስለዚህ ከቦታ የወጣው መረጃ እንደሚያሳየው ከሆነ ኔስ ቫዲያና ፕሪቲ በጣም በኃይለኛው ተጣሉ፣ ተጨቃጨቁ ቦታው ላይ። በመቀጠልም የጨዋታው ቀን ማታ መሪን ድራይቭ የሚባለው ፖሊስ ጣቢያ ፕሪቲ ዚንታ ሄዳ ክስ አጽፋለች ወይም ከሳዋለች። ክሱ ላይም ፕሪቲ ዚንታ እንዳለችው ለክፎኛል፣ ሰድቦኛል፣ ጭራሽም ዝቶብኛል፣ ይባስ ብለውም በሲጋራ አቃጥሎኛል፣ ከዛ በኋላም ለረጅም ሰዓት ክፍሉ ዘግቶብኛል
አድርጎብኛል ብላ ከሰዋለች። ፕሪቲ ዚንታ መክሰሱን ብትከስም ለ4 ዓመት ግን ኬዙ እስከሚጣራ ድረስ ጉዳዩ ቢጓተትም በ2018 መጨረሻ ላይ ኔስቫዲያ ራሱ መጥተው ፕሪቲ ዚንታን ይቅርታ ጠይቋታል። ስለዚህ ፕሪቲም ክሱን አንስታለታለች። በዚህ መልኩ ጉዳዩ ተዘግቷል ለማለት ነው። ፕሪቲ ዚንታ ፊልም ላይ ከመተወንም በተጨማሪ ሶሻል ወርከርም ነች። በ2009 ዓ.ም ቬሽክሽ የሚባል የማደጎ ቤት ያላት ሲሆን እዛም ውስጥ 53 የሚሆኑ ቤተሰብ አልባ ህጻናት የሚኖሩ ሲሆን የእነሱን ሁሉም አስፈላጊ ወጪ ፕሪቲ ዚንታ ነች የምትሸፍነው። ከዛም በተጨማሪ የሂማቸል ፐርዴስ የሚባለው አካባቢ ብራንድ አምባሳደር ሆናለች። አካባቢውም ተራራማ ገጠር ስለሆነ ያንን ቦታ በደንብ ታስተዋውቃለች፣ ፕሮሞት ታደርጋለች። የትዳር ሁኔታዋን ብናይ ፌብሩዋሪ 28 2016 ያገባች ሲሆን የባሏ ስምም ጂን ጉዲነፍ የተባለ ሲሆን የሁለቱም የሰርግ ፕሮግራም የተደረገው አሜሪካ ውስጥ የኔቪ ፕሮግራም በነበረ ሰዓት ሲሆን ባሏም ጂን አሜሪካ ውስጥ ሃይድሮ ኤሌክትሪክ ፓወር ካምፓኒ ሲኒየር ቫይስ ፕሬዚዳንት ነው። ፕሪቲ ዚንታ አሁን እድሜዋ 49 ነው። ከባሏና ከመንታ ልጆቿ ጋርም ኑሮዋን አሜሪካ ውስጥ አድርጋለች። ቢሆንም ግን የክሪኬት ጨዋታ ባለበት ሲዝን ህንድ ውስጥ ነው የምትታየው ብዙ ጊዜ። ከዛ በተጨማሪም ለቫኬሽን ሽምላ ውስጥ ያለው ቤቷን መጎብኘቷ የተለመደ ነገር ነው። ብዙ ጊዜም እዛ የአፕል ማሳዎቿን እየመጣች ስትጎበኝ ሶሻል ሚዲያ ላይ ትታያለች። Officially मैं farmer बन चुकी हूँ, हमेशा आती रहूंगी and here's to the best apples in the world. ሂማቸል ፕሪቲ በአሁኑ ሰዓት ያላት ሀብት $30 ሚሊዮን ይጠጋል የሚባል ሲሆን አሜሪካ ውስጥ የሮያል ፓም ሃውስ ውስጥ ነው የምትኖረው። ቤቷም እጅግ በጣም የሚያምር ትልቅ ጋርደን ያለው ሲሆን የእሱንም ፎቶዎቹን ሶሻል ሚዲያ ላይ ከጓደኞቿ ጋር ሼር ታደርጋለች። ከረጅም ጊዜ በኋላ አሜሪካን ፕሮዲውስ ያደረገው ሶኒ ዶል የሚተውንበት ላሆር 1947 የተባለው ፊልም ላይ በድጋሚ ወደ ቦሊውድ ፕሪቲ ዚንታ ካምባክ ታደርጋለች ተብሎ ይጠበቃል። በአጠቃላይ ስናየው እንግዲህ ፕሪቲ በህይወቷ ያጋጠማትን ጠቅላላ ችግሮች ፊት ለፊት ተጋፍጣለች። በጣም ብዙ ውጣ ውረዶችንም ካሳለፈች በኋላ ፕሪቲ በህይወቷ ወደፊት ብቻ ነው ያለችው። ከልጅነቷ ፓይለት የመሆን ህልም አይታ የነበረችው ፕሪቲ ዚንታ በህይወቷ ተጣጥራ ያገኘችው ነገር አሁንም በሚሊዮን የሚቆጠሩ ሰዎች ህልማቸው ነው። ስለዚህ ለፕሪቲ ዚንታ በቀጣይ ላሏት ፕሮጀክቶችና ለቀሪ ህይወቷ ደስታንና መልካም እድልን እየተመኘን ፕሮግራማችን እዚህ ጋር እናጠናቅቃለን። बेकरारी में भी कितना मजा है ऐसा የዛሬን ቪዲዮ እንዴት አገኛችሁት? ከተመቻችሁ ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። በተጨማሪም ስለ ፕሪቲ ያልገለጽኩት እናንተ የምታውቁት ነገር ካለ በኮሜንት ጨምሩልኝ። ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቃሲም መካ ነበርኩኝ። ባባይ चुपके से सुन इस पल की धुन, इस पल में